እግዚአብሔር ብዙ ጸጋ ያበዛላት ብዙ ማገልገል የምትችል በዚህ ጊዜ ውስጥ ወደ ጌታ ትሄዳለች ተሰበሰባለች የሚል ምንም አይነት ሐሳብ ስላልነበረ ኢንሲደንቱም አደጋ ስለነበረ ጭው የሚያረግ በጣም አስደንጋጭ ዜና ነው ሆኖ የሰማሁት። ያው ለማመን የሚከብድ ነበረ። ከሀገር ውጭ ያሉ ወገኖች ይህንን ዜና በሰሙ ጊዜ በጣም ተደናግጠው በስልክ አግኝተውኛል። ከባድና በጣም ልብ ሰባሪ ዜና ነው። በእርግጥ ለጌታ ካስፈለገችው ደግሞ ከኛ በላይ እንግዲህ እግዚአብሔር አይከሰስም፣ በስራው ትክክል ነው። አደጋው የደረሰው በውድ ባለቤቴ በማዚ ላይ ትላንትና ነው። የጩኸት ድምፅ ይሰማል። የጩኸት ድምፅ ከሰማ በኋላ ሲሄድ የውስጥ የሆድ አካሏ በሙሉ ወጥቶ ብዙ ደም ፈሷት። እውነተኛ መንፈሳዊ እናትን እያገለገለች ራሱ ባህሪዋን የሚያውቁት አይመስለኝም። ለአስቸኳይ አደጋ የሚሄዱበት ክፍል ነበረና እዛ ስደርስ በህይወት ነበረች እና ደጋግማ ምን ትላለች? የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን ትላለች። ሽፈራው እኮ ነኝ ባለቤትሽ ነኝ ስላት የጌታ ፈቃድ ይሁን። እህቴ እንዳለችው እውነት ይሄ ሁሉ እየተፈጠረ ያለው ህልም ነው የሚመስለን። የእውነት ጸልዩልን። በጣም ሁላችን ውስጥ ፍርሃት አለ። የሰው ልጅ ህይወት በቅስፈት ታይቶ እንደሚጠፋ ጤዛም ነው። አለው ሲል የሚሄድ ኖርኩ ሲል የሚያልፍ ሞታችንን ከጀርባችን አዝለል የምንኖር ግን መቼ እንደሚወስድን የማናውቅ ድንገት የምንረግፍ አሳዛኝ ፍጥረቶች መሆናችን በመዓዛ ህልፈትም የታየ ነው። ወጣው ብላም የወጣቸው እናት አልተመለሰችም። ወጥቶ መቅረት የመሰለ ክፉ ነገርም የለም። ከሞቷ ጥቂት ሰዓታት አስቀድማ ጸልያ የወጣቸው እናት ከጥቂት ደቂቃዎች በኋላ ግን የተሰማው እጅግ አስደንጋጭ ሆኗል። በሰላም የወጣቸው ዳግም ላትመለስ እንደወደቀች፣ ላትታይ እንደጨለመች፣ ላትመለስ እንዳሸለበች የሚያረዳው መርዶም ከሞቷ አስደንጋጭነት በላይ ያሟሟቷ ድንገተኛነትም የማይታመን የሆነባቸው ቤተሰቦቿም ስለ እውነቱ ተናግሯል። ብዙዎችን ያንገበገበው የመዓዛ ህልፈትም ከፈጠረው ሐዘን ባሻገር የሰው ሕይወት በአፍታ ቅስፈትም እንደሚጨልም ሻማ መሆኑም የተገለጠበት በመሆኑ ዘላለም እንደምንኖር አይሁን ሲሉም በርካቶች ተደምጠዋል። የሟች መዓዛ አሟሟት እንዴት ነበር? የቃለ ሕይወት ቤተክርስቲያን ፓስተር ሆነው ባለቤቷስ የተናገረው ልብ ሰባሪ ንግግርና የልጆቿ የሐዘን መግለጫ ምን ይመስላል? የሚሉትን እንዲሁ በመረጃችን ይዘንላችኋል። በቆይታችሁ ከአንደበታቸው ታደምጣላችሁ። በሌላኛው መረጃችን የሃጂ ሙፍቲ ስርዓተ ቀብር በምክር ቤቱ ተወገዘ። በእስልምናው በክርስቲያኑም ዘንድ እጅግ የተወደዱት አባት አነጋገራቸው ለዛቸው ለጆሮ ግቡና ተስማሚ በእርጋታ የሚናገሩ አባት ነበሩ። ሰው ሁኑ ቅድሚያ ሰውነት ይቀድማል የሚሉት ታላቁ የሀገሩ አርካም ሰው ከሊቅ እስከ ደቂቅ ሙስሊም ክርስቲያኑ በአንድ ቃል አባት እያለ የሚጠራቸው ተቀዳሚ ሙፍቲ ሃጂ ዑመር ስርዓተ ቀብራቸው በተፈጸመበት ማግስት የሚሰማው እጅግ ያሳዝናል። ሰውነታቸው ገና ወደ አፈር ሳይለወጥ ዘለላ ጸጉር ከላያቸው ሳይረገፍ የሚደመጡት እውነቶች ልብን ያደማሉ። ግብዓተ መሬታቸው የተከናወነበት ስፍራ ታላቅ ተቃውሞን ማስነስቷል። የሰላምና የፍቅር የአንድነት ሰባኪ ሆኖ ሳለ በአንዳንድ የእስልምና እምነት ተከታዮች ዘንድ የተመዘዘው የጭካኔ ሰይፍም ጥያቄን ይፈጥራል። ሙስሊም እንዲዋረድ ያደረጉ አንድ ሰው ተገላገልን በማለትም የጥላቻ መልእክታቸውን አጋርተዋል። ይህ ብቻ ሳይሆንም የውግዘት መግለጫም ከምክር ቤቱም ተላልፏል። በሃጂ ሙፍቲ ላይ የወጣባቸው የተቃውሞ በትር ምክንያት ምን ይሆን? ከምክር ቤቱ የወጣው አስደንጋጭ መግለጫስ ምን ነበር? የቀብር ስፍራው ድብቁ ሚስጥር ምን ይመስላል? የሚሉትን በዝርዝር በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም በሐዘን ላይ ድርብ ሐዘን ሆኗል። ሰው ሆኖ የማይሞት የለም ባይባልም አንዳንድ ሞቶች ግን ድንገት የሆኑና እጅግ ልብ ይሰብራሉ። አሊያም አሰቃቂ ሆነው ሐዘኑ የማይሻር መጽናኛም ይታጣላቸዋል። በሀገራችን ኢትዮጵያ ለበርካታ ዓመታት ተፈጥሮ የማያውቅ አደጋም በዛሬው ዕለት ፍቅር ከሚዘንብባት ድሬዳዋ ከተማ ላይ ተፈጥሯል። በተፈጠረው አደጋም ከጣት ቁጥር ያለፉ ሰዎችም የሞቱ ሲሆን ከባድ ጉዳትም ተስተናግዷል። በድሬዳዋ ከተማ በሌሊት 8 ሰዓት የተፈጠረውና ህዝቡን ለሞት የዳረገው አስከፊ አደጋ ምን ይሆን? የስንት ሰው ነፍስ ጠፋ? የሚሉትን እንዲሁ በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ።
አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ህልፈታቸው መላ ኢትዮጵያንን ያሳዘነ እሳቸው በደረሱበት ሁሉ የሰላም አየር የሚነፍስላቸው ከሁሉ በላይ ሰውነትን አስቀድመው የኖሩት ተቀዳሚ ሙፍቲ አርፈዋል። ሀገሬ ያለችበት ሁኔታ ያስጨንቀኛል ያሉት አባትም የሚወዷትን ሀገር ቀና ብለው ላያዩ በህይወት እያሉ እንዲህ ተከናውኖ ባይ ደስ ይለኛል ያሉትን መለስ ብለው ላይቀኙ ተሰናብተዋል። ዳግም ፍቅር የሚሰብክ አንደበታቸው ላይሰማ ተሸኝቷል። ዳግም ቆመው ላይታዩም ከመሬት በታችም ውለዋል። ህልፈታቸው ከተሰማ አንስቶ የአንድ ሃይማኖት መሪ ብቻ እንዳልነበሩ የሚገልጹም የሀዘን መልእክቶችም ሲሰነዘሩም ታይቷል። ሆኖም እኚህ ህዝብ ብቻ ሳይሆን ሰማይ ያነባላቸው የፍቅርና የመዋደድ ተምሳሌት የሆኑት አባት ገና ስጋቸው ካፈር ሳይዋሃድ ዘለላ ጸጉር ከላያቸው ሳይረግፍ እየተሰማ ያለው ልብን ያደማል። የሀጂ ሙፍቲ የኑዛዜ ቃልና የቀብር ስፍራቸው ያነሳው ተቃውሞ መግለጫ እስከ ማውጣት ምክር ቤቱን ሰላም እስከ ማሳጣትም ደርሷል። የሆነ ጉዳይም እንዲህም ነው። በዛሬው ዕለትም የተቀዳሚ ሀጂ ሙፍቲ የቀብር ቦታቸውን አስመልክቶም ከምክር ቤቱ መግለጫም ተላልፏል። የቀዳሚ ሙፍቲ ሀጂ ዑመር እንድሪስ በኑዛዜያቸው መሰረት ከሙስሊሞች መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታሪክ ታይቶ የማይታወቅ ክስተት መሆኑም ነው። እኛም የተውሂድን ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወማለን። ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርክና ወደ ቀብር አምልኮ የሚያመራ ሰበብና መንገድ እንደሆነም እንሰጋለን። የኡለማ ምክር ቤትም የውሳኔ ሲወሰንና ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረው ሊታወቅ ይገባል። በጉዳዩ ዙሪያ የጠቅላይ ምክር ቤቱም ክቡር ፕሬዝዳንት አነጋግረን የነበረ ሲሆን ኑዛዜው እንዲሻርና ቀብሩ በሙስሊሞች መቃብር እንዲፈጸም ለማድረግም ከሼሁ ቤተሰቦችና ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ ነገር ግን እንዳልተሳካላቸውም ገልጸዋል። በመሆኑም ምክር ቤቱ ከሸሪዓ መንፈስ ጋር የሚጋጭ እንዲህ አይነት ተግባርን በብርቱ የሚቃወምና የሚያወግዝ መሆኑንም ይገልጻል። በተጨማሪም ሁሉም ዑለማዎች የተውሂድን ክብር ለመጠበቅ የሽርክን ለማስጠንቀቅ በማህበረሰብ ውስጥም መሰል ጉዳዮች ላይ ትክክለኛ የሸሪዓ ግንዛቤ እንዲያሰርጹ ግንዛቤ እንዲፈጠሩ አድራ ይላል ሲል መግለጫቸውን ከምክር ቤት እንዲባለ መልኩ ያጋሩ ሲሆን እንዲሁም አንድ ግለሰብም በሚዲያ ላይ በመውጣትም የሀጂ ሙፍቲ የቀብር ሁኔታን ተከትሎ የተቃወሙትን የእስልምና እምነት ተከታዮችና በህልፈታቸውም ደስታን ሲገልጹ ለነበሩ ከሰውኛ እሳቤ ለወጡ ግለሰቦችም እንዲህ ሲልም መልእክቱን አድርሷል። የውሃባዮች የሙስሊም ቡድን በፍቅርና በአንድነት የማያምኑ የጭካኔ ጭካኔያቸው የሰላምና የፍቅር የአንድነት ሰባኪ የነበሩትን በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በመሞታቸው ደስታና ጭፈራ ላይ ናቸው። እኛ አባት እንፈቃቀር እንዋደድ ሰው አይገደል በማለታቸው ብቻ በውሃባዮች ሙስሊሞችም ተጠልተዋል። ለኛ አባት ሙስሊም ክርስቲያን ከጫፍ እስከ ጫፍ ሀዘን ላይ ናቸው። ነገር ግን ውሃባዮች ሙስሊምም ተገላገልን ሙስሊም እንዲዋረድ ያደረገ ሰው ይሄ ነበር በማለትም የጭካኔ ሰይፍን እየመዘዙ ያሉበት ሁኔታ ነው ያለው። እነዚህ የጨካኝ ሙስሊም ዝርያዎች ናቸው በሐላባ፣ በስልጤ፣ በወራቤ፣ በአፋር፣ በሶማሌ ክርስቲያኖችን እያረዱም ያሉት። ደቡብ ሲዳማ በደቡብ እስኪደራጁም ነው ዝም ያሉት። ስለዚህ ክርስቲያን ሆይ ንቃ፣ ቤተክርስቲያን ሆይ እነዚህ ጨካኝ ሙስሊሞች እንኳን ለክርስቲያን ይቅርና ሰላምና ፍቅርን ለሚፈልጉ ሙስሊሞችም የማይመለሱም ናቸው። ውሃባዮች ሩቅ አልመው በስፋት እየሰሩም ነው ያሉት። መንግስት ከየትኛውም ጊዜ በላይ ትኩረት ማድረግም አለበት። ነገር ግን ውሃባያኖች ፍራም፣ ምክንያቱም ያርዱሃል። ኢየሱስ አምላክ የሞተው ለውሃባያኖች ሙስሊምም ነው። እናንተ ጨካኝ ነፍሰ ገዳይ ብትሆኑም ኢየሱስ ይወዳችኋል በማለትም በማህበራዊ ትስስር ገጽ ላይም እንዲህ ባለ መልኩ መልእክቱን ያጋራ ሲሆን ታዲያ እነዚህና የሚወጡ መግለጫዎችና መልእክቶች ጋር ተያይዞም ከቤተሰቦቻቸው እንዲሁም ከእስልምና የሃይማኖት አባቶች የሚወጡ መግለጫዎች ካሉ ተከታትለን የምናደርሳችሁ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የሰው ልጅ ህይወቱ በሞት እንደሚደመደም ቢያውቅም መቼና እንዴት ባለ መልኩ ሚለውን ግን መገመት አይችልም። ሁሉም ነገር በቅስፈት ሲጨልም በአፍታ ጊዜ እስትንፋስ ሲቋረጥ እጅግ የሚያሳዝን ነው። ህይወት እንዲህም ናት። በመንፈሳዊ ህይወቷና በጥንካሬዋ የምትታወቀው የቃለ ሕይወት ቤተክርስቲያን አገልጋይ እጅግ በሚያሳዝን ሁኔታ ከዚህ ዓለም በሞት መለየቷ ተሰምቷል። እጅግ ደግና ሩሩ የጸሎት ሰው ሆነችው በጌጃ ቃለ ሕይወት ቤተክርስቲያን አንቱታን ያተረፈችው የፓስተር ሽፈራው ባለቤትና የአምስት ልጆች እናት ሆነችው ወይዘሮ መዓዛ ከመሞቷ አሟሟቷ ከፍቶባት ነገር ግን የጌታ ፍቃድ ሆኖ ከዚህ ዓለም ድካም አርፋለች።
ለሟች መዓዛ ህልፈቷ ወደ ዘላለማዊ ቤቷ መሻገሪያ ቢሆንም ለቀሪው ግን ከባድ ሐዘንን ጥሎ አልፏል። በማለዳ ለቤተሰቦቿ ጸልያና እግዚአብሔርን አመስግና የወጣችው ወይዘሮ መዓዛ በድንገት ለቤት መስሪያነት የቆመ አጥና ወድቆ ወቅቶ እንደገደላት የተገለጸ ሲሆን ከህልፈቷ አስቀድማ የተናገረችው የመጨረሻ ቃልም ልብን የሚያሳዝን ነው። እግዚአብሔር ሰጠ እግዚአብሔር ነሳ ሲሉ የጌታን ፍቃድ ልባቸውን በሐዘን እየደማ የተቀበሉት ልጆቿና ባለቤቷም ስለ እውነቱ እንዲህ ሲሉ ይናገራሉ። ከአንደበታቸው አድምጠን እንመለስ። የጌታ ፈቃድ ሆኗል። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሐዘናችንን ለመካፈል በመካከላችን ስለተገኛችሁ እኔና ቤተሰቤ ሁላችሁንም በእውነት ከልብ ማመስገን እፈልጋለሁ። እግዚአብሔር ይባርካችሁ። ቤታችን ጎረቤታችን ያላችሁ ወንድሞች፣ እንደገናም ከውጭ ያላችሁ ወገኖች፣ የማመልክባት የሳር ቤት ቃለ ሕይወት ቤተክርስቲያን በዚህ በደረሰብን ሐዘን ምክንያት ታጠገባችን ሆናችሁ በሚያስፈልገን ነገር ሁሉ ባጠገባችን ስለቆማችሁ እኛ የምንለው ምንም ነገር የለንም። እግዚአብሔር አምላክ ይባርካችሁ። የጌታ ፈቃድ ሆኗል ያልኩበት ምክንያት ንግግሬን ወይም ምስክርነቴን ስጀምር አደጋው የደረሰው በውድ ባለቤቴ በማዚ ላይ ትላንትና ነው። እኔ ቢሮ ነበርኩ እና ወደ 4 ሰዓት ተኩል አካባቢ ይመስለኛል አራተኛው ልጃችን አማኑኤል እቤት ነበረና የጩኸት ድምፅ ይሰማል። የጩኸት ድምፅ ከሰማ በኋላ ሲሄድ እናቱ አጠገባችን በሚሰራው ሪል ስቴት ከላይ የወደቀ እንጨት ሆዷን ወቅቷት የውስጥ የሆድ አካሏ በሙሉ ወጥቶ ብዙ ደም ፈሷት ልታደርግ የምትችለው ምንም ነገር ስላልነበረ ጠርቶኝ ከሌሎች ከጎረቤት ሰዎች ጋር ሲልክ ሮድ ወደሚባል ሆስፒታል ወሰዷት። እዛ ስደርስ በጣም ለአስቸኳይ አደጋ የሚሄዱበት ክፍል ነበርና እዛ ስደርስ በህይወት ነበረች እና ደጋግማ ምን ትላለች? የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን ትላለች። ሽፈራው እኮ ነኝ ባለቤትሽ ነኝ ስላት የጌታ ፈቃድ ይሁን ትለኛለች። ስለዚህ ነው ስጀምር የጌታ ፈቃድ ሆኗል ያልኩት። ብንወድ እናታችን ማሚ ከኛ ጋር ብትኖር እድሜውን ቀጥላ እግዚአብሔር ቀጥሎላት አብራን ብትሆን በእውነት እጅግ በጣም ደስተኞች ነን። ከማንም ይልቅ የተጎዳ ነው እኛ ነን። ሌሎች አልተጎዱም ማለት አይደለም፣ እኛ ግን በጣም ተጎድተናል። መዓዛ እናት ብቻ አይደለችም፣ ከእናትም በላይ ናት። ልጆቿ ለዚህ ምስክሮች ናቸው። ማናቸውም በቤት ውስጥ ያሉ ልጆች በየዕለቱ ሳታቋርጥ በጉልበቷ ተንበርክካ ስለ እያንዳንዳቸው ትጸልያለች። እውነተኛ መንፈሳዊነት ያየሁት ከባለቤቴ ከመዓዛ ነው። ብዙ መንፈሳዊ ሰዎችን አውቃለሁ። ባለቤቴ ስለሆነች አይደለም። መዓዛ ውሸት አታውቅም፣ ትዕቢት አታውቅም፣ ሌላ ነገር አታውቅም። ትልቋ ምኞቷና ፍላጎቷ ምንም የሌላቸውን ሰዎች መርዳት ነው። ምንም የሌላቸውን ሰዎች ማገዝ ነው። አብራ ነው የምትሆነው። አሁን ከትላንትና ጀምሮ ቤት እየመጡ የሚያለቅሱት እነሱ ናቸው። አጉራሻችን፣ አብያችን፣ ተንከባከቢያችን እያሉ ያለቅሱ የነበሩት እነሱ ናቸው። ቅድም ወንድሜ ዶክተር ስምዖን ሲሰብክ እንደተናገረው እኔ የውጭ ሰው ነኝ፣ እሷ ግን የቤት ሰው ናት። በጎኔ ሁል ጊዜ የምትሆነው እሷ ናት። ከጀርባዬ ሁል ጊዜ የምትሆነው እሷ ናት። ይህን ስናገር በእውነት በእግዚአብሔር ፊት አልዋሽም። እግዚአብሔር ያየኛል። አሁን ጌታ ቢፈቅድ የፊታችን ጥር በጋብቻ 36 ዓመት እንቆያለን። በፍጹም አልዋሽም። አንድ ቀን አሳዝናኝ አታውቅም። ታዲያችን እህቴን ማጣት ለኔ ቀላል ይሆናል? ወገኖቼ በጌታ ፍቅር የምለምናችሁ የጌታ ጸጋና የጌታ መንፈስ እንዲያግዘን ጸልዩልን። ብዙዎቻችሁ
ባለትዳር የሆናችሁ ሚስቶቻችሁን ወይም ባሎቻችሁን አታችሁ ሊሆን ይችላል። ልጆቻችሁን አታችሁ ሊሆን ይችላል። ነገር ግን እጅግ በጣም የተወደደች በሁሉ ዘንድ የተፈቀረች ሰውን የማታሳዝን የማትቆረቁር ባለቤትን ማጣት ግን ከባድ ነው። ለልጆች ከባድ ነው፣ ለኔ ከባድ ነው። ትላንትና ሌሊቱን ሙሉ አልተኛውም። የሷን ክፍተት ማን ነው የሚሞላልኝ እያልኩ በጌታ ፊት አለቅስ ነበረ። ግን አንድ እምነት አለኝ፣ ጌታ ይሞላዋል። ጸልዩልን። ትላንትና የመጨረሻ ስንብቷን ስታደርግ አጠገቧ ጋር ሄጄ ግንባሯን ሳምኳትና ማዝዬ እወድሻለሁ፣ በላይ በአባታችን ቤት እንገናኛለን። በመንፈስ እንደሰማችኝ ያምናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔር ስም የተባረከ ይሁን። እኔ እንደምታውቁኝ ነው የሚባለው የመዓዛ ዘውዴ ሶስተኛ ልጅ ነኝ። እናቴ ከመሞቷ በፊትም ስለሷ አውርቼ አልጠግብም። እናቴ በጣም ቆንጆ ናት፣ የዋህ ናት፣ እውነተኛ ክርስቲያን ናት፣ ውሸት አታውቅም። ሁልጊዜ እንደጸለየችን ነው የተናገረችው ነገር ጠብ አይልም። ለእኔ ነብይ ናት እናቴ፣ ለእኔ ፐርሰናል ነብይ ናት። የምታስጠነቅቀኝ ነገር ሁሉ ይሆናል። እውነተኛ ክርስቲያን ናት። ሁሌ ነው የምትጸልይልኝ። እውነተኛነትን ከሷ ተምሬያለሁ፣ ግልጽነትን፣ እንደገና ደግሞ በራስ መተማመን እንዲኖረኝ ያደረገችኝ እሷ ናት። ሁልጊዜ እስካሁን ለኔ ህልም እየመሰለኝ ነው፣ የምርም እየመሰለኝ አይደለም። እናቴ ትሞታለች ብዬም ማስቤም አላውቅም። በቃ ዘላለም የምትኖር ነው የምትመስለኝና እናቴ ለኔ ብቻ እናት አይደለችም። ለጎረቤት ልጅ እናት ናት፣ ለኛ እናት ናት፣ ለዘመድ አዝማድ ለተከራይ እናት ናት። ሰው በልቶ የሚጠግብ አይመስላትም። በቃ በደግነቷ አንደኛ ናት እናቴ። በጣም መልካም ሰው ናት። የድሃ ሰብሳቢ ናት። ድሃ በጣም ትወዳለች። ድሃን ማስጠጋት በጣም ትወዳለች። እግዚአብሔር መንፈስ ቅዱስን አምነዋለሁ እንደሚያጽናናን። በጣም ከባድ ነው። ጌታ እጅግ የሚምር ደግሞ የሚራራ አምላክ። እህቴ እንዳለችው እውነት ይሄ ሁሉ እየተፈጠረ ያለው ህልም ነው የሚመስለን። የእውነት ጸልዩልን። በጣም ሁላችን ውስጥ ፍርሃት አለ፣ ብዙ ክፍተት አለብን። ብዙ የሸፈነችው እንዴት እንደሆነ ራሱ ያላሳየችን በጣም አቅብጣን ነው፣ በሌላት አቅብጣን ነው። የእውነት የኔ እናት እንደዚህ ሆነን አልነበረም ስለሷ ማውራት የነበረብን። በጣም ደግ ናት። ከሌላት ላይ ነው ለሰው የምትሰጠው። ማናችንም በስሟ ጠርተናት አናውቅም። ሁላችንም እማሚ ነው የምንላት። ልጆቻችንም በጣም የፍቅር ሰው ነች፣ በጣም የፍቅር ሰው ነች። እውነት እኔ ክርስቶስን ከማንም በላይ ያሳየችኝ እሷ ነች። በእሷ ነው ክርስቶስን የማውቀው። ከልጅነታችን ጀምሮ አንድም ቀን ጸሎት ስታቋርጥ አይቻት አላውቅም። ትላንት ራሱ ባይብል ስተዲ ያጠናችበትንና መነጽሯ መጽሐፍ ቅዱሷ ሁሉ ተቀምጦ ነበረ ቴሌቪዥኑ ላይ ጥግ ላይ እና ጠዋት አጥንታለች ማለት ነው፣ ጸልያለች። እንግዲህ ስለኛ ነው፣ ስለኛ ሳትጸልይ አትቀርም። የጸሎት ግሩፖች አሏት፣ ቸርች ውስጥም ታገለግላለች። ከኛ አልፎ ለሰፈር ልጆች እንዲያገቡ ሁሉ ነው የምትጸልየው። ለእያንዳንዳችን ፈረቃ ጽፈው ይጸልያሉ። ብዙ የታይታ አገልግሎት አትፈልግም። የልጆች አገልግሎት የገባችው የታይታ አገልግሎት ስለማትፈልግ ነው። መታየት አትፈልግም የኔ እናት። እና ማቴሪያሊስት ነገር ብር ምናምን ምንም አይመስላትም ለሷ፣ ምንም አይመስላትም። እውነተኛ መንፈሳዊ እናት፣ እውነተኛ መንፈሳዊ እናትን እያገለገለች ራሱ ባህሪዋን የሚያውቁት አይመስለኝም። በጣም እውነተኛ መንፈሳዊ እናት ነች። ለምንድን ነው ሰው ሲያስቀይማት የማትመልሹ ስንላት፣ በእኔ ምክንያት የእግዚአብሔር ስም እንዲሰደብ፣ በእኔ ምክንያት የጌታ ስም እንዲነሳ አልፈልግም ነው የምትለው። እቺን እናት ነው ያጣነው።
የእውነት በጸሎታችሁ ሁሉ አስቡን። በጣም ፍርሃት አለብን። እግዚአብሔር ያጽናና። ጌታ መልካም ነው። ሁሌ ነው የምትለኝ እንደዚህ ያለችና ጌታ መልካም ነው ትለኛለችና በእናቴ በጣም ኮርቻለሁ። ያው ትላንት የተፈጠረው ነገር ነግሮኛል። ትንሽ ከብድ ነበር ለእኔ የነበርኩበት ነገር እና የምትሄድ አይመስለኝም ነበር። አሁንም ጌታ መልካም ነው እና በአንድ ጉዳይ ላይ በጣም እንጸልይ ነበር። ይሄንን ሰሞን ለራሴ ይገርመኛል እና አንዳንዴ ቃሉ ላትልክልኛለች። በጣም ነው የሚገርመኝ። ወይና ቃል ትልክልኛለች እና ተደጋጋሚ ሆነብኝ። የነገርኩህን ሁሉ እስካደርግልህ አልተውህም ይላል ዘፍጥረት 28:15 ማለት ይህንን ተናግሬ መውረዴ በጣም ለኔ ትልቅ ነገር ነው። እናቴ እወድሻለሁ፣ መንግስተ ሰማያት እንገናኛለን። ጌታ እወድሻለሁ። አንዳንዴ ሰባኪ ሆናችሁ እንዲሁ መስበክ ይቻላል። በራሳችሁ ሲደርስ ግን ከባድ ነው። ምንም ጥያቄ የለውም። እንዴት እንደሚከብድ ልነግራችሁ አልችልም። በቅርብ ቀን 2 ምኞቶች አሉኝ በዚህ ዓመት ቢሆኑልኝ ብላ ጠይቃኛለች። አንዱ ምኞቷ 3ቱ ልጆች እንዲያገቡ ወይም እንዲያጩ ነው። 2ቱ አግብተው 4 የልጅ ልጆች አሳይተዋታል። 3ቱ እንዲያገቡ በጣም ትመኛለች ወይም እጮኛ እንዲይዙ። ሁለተኛ ደግሞ ትመኝ የነበረው ነገር እንደው አደራህን ክረምቱ አካባቢ ጋር በየዕለቱ ዩቲዩብ ላይ ጣሊያንን ስለማይ ጣሊያን ውሰደኝ ብላ ጠይቃኛለች። ከዚህ በፊት ሄደናል፣ አብረን ሄደናል። ሮም ነው የሄደችው። ግን ዩቲዩብ ላይ ያሉትን የጣሊያን ከተማዎች አይታ በጣም ከመውደዷ የተነሳ እዛ ውሰደኝ ብላ እኔም ግድ የለሽም ቃል ገባልሻለሁ ብዬ ከአንዳንድ ወገኖች ጋር ንግግር ጀምሬ ነበር። አልሆነም። የጌታ ፈቃድ ግን ሆኗል። እግዚአብሔር ይባርካቸው። እህቴ መዓዛ ጋራ ከቤተሰባቸው ጋር ምናልባት ላለፉት 40 ዓመታት ከዛ በላይም እንተዋወቃለን። በቤተ ክርስቲያን አገልግሎት፣ በጓደኝነት፣ በወጣትነት ዘመን ሁሉ ቢዚያቸውም ነበርኩ። በስራው ዓለም ደግሞ ከመዓዛ ጋራ እንዲሁ ከ20 ምናምን ዓመታት ያላነሰ አብረን አሳልፈናል። መዓዛ አሁን ከተነገረላት ሌላ ነገሮችን በጥልቀትም የምታይ እህት ነበረች። እኔ ባየኋት የሚገርም የጽሁፍ ችሎታ ነበራት። በተለይም ደግሞ የምትገጥማቸው ግጥሞች በጥልቀት የሚያዩ ቅኔ ያላቸው ነበሩ እና አምጥታ ታሳየኛለች። በጣም እገረምና ይሄን ሁሉ ችሎታ ይዘሽ ነው ቁጭ አረግሽው እላታለሁ። ትገረማለች። እውነትህን ነው፣ እኔ እንደዚህ አይደለሁም ትስቃለች። 1 2 3 ግጥሞቿ ህይወት መጽሔት ላይ ወጥተው እንደነበር አስታውሳለሁ። እውነትህን ነው፣ ይበቃል። ያንን ፖቴንሻል በማይገባኝ መንገድ ብዙ አላወጣችሁም። ብዙ ገፍቼ እንደነበር አስታውሳለሁ ላደፋፍራት፣ ግን አልፈለገችም፣ አላወጣችም። የማይላት ግን ዲቴይል የሚያይ ሰው፣ በጥልቀት የሚያይ ሰው እንደነበረች አስታውሳለሁ። ምናልባት አሁን የተናገራችኋቸው ነገሮች ሁሉ እሷ ከጀርባ ሆና መድረክ ላይ ሳትታይ ቤተሰቧን በቤተ ክርስቲያን አገልግሎትም የሰራቻቸው ስራዎች ውጤት ናቸው ብዬ አስባለሁ። የወይዘሮ መዓዛ ዘውዴ አጭር የህይወት ታሪክ። ወይዘሮ መዓዛ ዘውዴ ከእናታቸው ከወይዘሮ ፍቅረ ማርያም ደምሴና ከአባታቸው ከአቶ ዘውዴ ጽጌ ነሐሴ 9 1956 ዓመተ ምህረት ተወለዱ። የሁለተኛ ደረጃ ትምህርታቸውንም በነፋስ ስልክ የሙያ ትምህርት ቤት በሂሳብ መዝገብ አያያዝ አጠናቀው በ1979 ዓመተ ምህረት በንግድ ሥራ ኮሌጅ በባንኪንግ እና ፋይናንስ አስተዳደር በዲፕሎማ ተመርቀዋል። ከ1979 ዓመተ ምህረት አንስቶም በጌጃ ቃለቤት ቤተክርስቲያን በገንዘብ ያዥነትና በቢሮ አስተዳደር ሰርተዋል። ከ2009 እስከ 2013 ዓመተ ምህረት ከዩኒቲ ዩኒቨርሲቲ
በማኔጅመንት ኢንፎርሜሽን ሲስተም በዲግሪ ተመርቀዋል። ከዚህ በተጨማሪም በጌጃ ቃለ ሕይወት የመጽሐፍ ቅዱስ ትምህርት ቤት በስነ መለኮት ትምህርት በ2010 ዓመተ ምህረት ዲግሪያቸውን ሰርተዋል። ወይዘሮ መዓዛ በጌጃ ቃለ ሕይወት ቤተክርስቲያን እንዲሁም በሳር ቤት ቃለ ሕይወት ቤተክርስቲያን በልጆች የሰንበት ትምህርት በጸሎት አገልግሎትም ለረጅም ዓመታት አገልግለዋል። እንዲሁም በሰፈራቸው ውስጥ በማህበራዊ ሕይወት በመልካም አገልግሎት ለአካባቢያቸው መልካም ስራን በማበርከት በጎ ተጽዕኖን በመፍጠርም ይታወቃሉ። ወይዘሮ መዓዛ ከባለቤታቸው ከመጋቢ ሽፈራው ፈይሳ ጋር በ1982 ዓመተ ምህረት ትዳር መስርተው 5 ልጆችና 4 የልጅ ልጆችን አፍርተዋል። ባጋጠማቸው ድንገታዊ አደጋ መስከረም 28 2018 ዓመተ ምህረት ዘወትር ወደሚናፍቁትና ምጽአቱን ወደሚጓጉለት አባታቸው እቅፍ ተሰብስበዋል። እግዚአብሔር ለባለቤታቸው መጋቢ ሽፈራውና ለልጆቻቸው፣ ለመላው ቤተሰብ፣ ለወዳጆቻቸው ሁሉ መጽናናትን ያድርግ። ለኔ ሕይወት ክርስቶስ ሞትም ጥቅም ነውና ፊልጵስዩስ 1:21 እግዚአብሔር ይባርካችሁ። ማዝን ተኝታለች። አሁን እኔ ላውራ የቆምኩት እናቶች አሉን ጌጃ ግቢ ውስጥ ስንገባ ያገኘናቸው እትዬ ቀለምና ወይዘሮ ብርቱካን። ወይዘሮ ብርቱካን የለችም፣ ሩቅ ሀገር ነው ያለችው። ባሎች እንደ አባቶቻቸው፣ ሚስቶች እንደ እናቶቻቸው እድለኞች ነበርን። ከዛ ደግሞ ኃላፊነት እየተሰጣት የነበረው ማዚ ነበረች። ሰብሳቢ ነበረች፣ ፈላጊ ነበረች። ማዚ ካልደወለች እኔ አልደውልም። ትደውልና ካርዷን ትጨርሳለች። እኔም በዛው ቀጥልና እኔ ካርዱ ጨርሳለሁ። መቼም ሰው ከ30 ደቂቃ በላይ ያወራል ብላችሁ በስልክ ላታምኑ ትችላላችሁ። የሚረባውንም የማይረባውንም አውራል። ለእያንዳንዱ ልጆቿ እንደየመልካቸው የተለያየ ባህል ያላቸው እግዚአብሔር የረዳቸው ልጆች ናቸው። ለነሱ እንደየባህሪያቸው ጸልይ ነበር፣ የምንፈራላቸው ነበር። ጌታ ጠብቋቸው። ደግሞ ፓስተር ከሀገር ሲወጣ እኛ ሶሻል ሚዲያ ላይ እናየዋለን። ከዛ ስንደዋወል ፓስተር ውጭ ነው አይደለ ስላት ጸልዩለት፣ ጎርፍ ያለበት ነው ጸልዩለት፣ ነፋስ ያለበት ነው ጸልዩለት፣ አገልግሎቱን እግዚአብሔር በታማኝነት እንዲወጣ እንዲረዳው ጸልዩለት። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች እንዳታዝኑ፣ አንቀላፍቶ ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት ከእርሱ ጋር ያመጣቸዋል ይላል። እናዝናለን፣ እናለቅሳለን፣ ልባችን ሊሰበር ይችላል። ነገር ግን ተስፋ እንደሌላቸው፣ ሞት የመጨረሻቸው እንደሆነ፣ ሞት ወደ ዘላለም ሞት መሄጃ ሳይሆን ወደ ዘላለም ሕይወት መሻገሪያ እንደሆነ የምናውቅ ሰዎች ሐዘናችን እንደሌሎች ሊከፋ አይገባም። በዚህ ቃል እንድንጽናና እግዚአብሔር ይመክረናል። ወደ ማጠቃለያ ሲደርስ ሐዋርያ ጳውሎስ እንዲህ ይላል። ሁለተኛ ቆሮንቶስ 5:9 እንደዚህ ይላል፣ ስለዚህ ደግሞ ብናደርግ ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል። ስለዚህ ደግሞ ብናደርግ ወይም ተለይተን ብንሆን ሞትም ይምጣ ወይም በቀረን ዘመን እንኑር አንድ ዓላማ ብቻ ሊኖረን ይገባል ይላል። እርሱን ደስ ማሰኘት፣ ለጌታ መኖር፣ ለእርሱ ክብር መኖር። ያ የሕይወታችን ግብና ዓላማ ሊሆን የሚገባው እያንዳንዷን ቀን መቼ እንደምጠራ አላውቅም፣ ግን ዛሬ የምኖርባትን እያንዳንዷን ቀን እሱን ደስ ለማሰኘት፣ የእርሱን ፈቃድ ለማድረግ፣ እርሱን ማስከበር፣ እሱን ለመገናኘት ተዘጋጅቼ መኖር አለብኝ ብለን
እያንዳንዷን ቀን መኖር እንዳለብን ይናገራል። ምክንያቱም መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል። ያመንን ሰዎች ወደ ዘላለም ፍርድ አንሄድም። ነገር ግን በዚህ በምድር ሕይወታችን በተሰጠን የዘላለም ሕይወት እግዚአብሔር በሰጠን ዕድል እንዴት እንዳገለገል አንድ ቀን ክርስቶስ ፍርድ ወንበር ፊት እንቆማለን ይላል። በሥጋ ወራት እንዴት እንዳገለገል እንዴት እንደሰራን በተሰጠን የአገልግሎት መክሊት በተሰጠን ጸጋ በተሰጠን መሪነት ቦታ በተሰጠን ስልጣን በተሰጠን ገንዘብ በተሰጠን ዕድል በዚህ ምድር እያለን ጌታን የምንከተል ሰዎች እንዴት እንደኖርንበት እንዴት እንዳተረፍንበት ወይ እንዴት እንዳባከን ነው እንዴት እንደቀለጥንበት ወይም እንዴት እንዳተረፍንበት ጌታ የሚጠይቅበት ጊዜ ይመጣል። አንድ ቀን ክርስቶስ ፍርድ ወንበር ፊት እንቆማለን ይላል። አንዳንዱ በጎ አንተ ታማኝ ባሪያ በጥቂቱ ታምናሃል በብዙ ሾመሃለሁ ብሎ ጌታ የሚያስገባ ይሆናል። አንዳንዱ በሰዓት እንደሚድን ይሆናል ይላል። ስራው ሁሉ ተቃጥሎ ጌታ ያደረገለትን ነገር ሁሉ ቀልዶበት እንዳለፈ ሰው እንዳንሆን መጨረሻችንን ስለማናቅ ጊዜያችንን ስለማናቅ ይሄ ለኛ ማስጠንቀቂያ ነው። ኤኒ ታይም ሊሄድ ይችላለሁ። ዛሬ ቢሆን የኔ ቀን ሬዲ ነኝ ወይ? ተዘጋጅቻለሁ ወይ? መስራት ያለብኝን ሰርቻለሁ ወይ? ማገልገል ያለብኝን አገልግያለሁ ወይ? በታማኝነት በቅንነት እየኖርኩ ነው ወይ? ወይስ ሞት እንደማይመጣ ምንም እንደማልሆን እያሰብኩ እየኖርኩ ነው የሚለውን አንዳንዳችን ራሳችንን ልንጠይቅ ያስፈልጋል። ተዘጋጅተን እንድንኖር ጌታ ይርዳል። ለበርካታ ዘመናት የዘለቀው አገልግሎትም ወደ ጌታ በመሄድም እንዲህ ተጠናቋል። ወይዘሮ መዓዛም ከዚህ ዓለም ድካም አርፈዋል። ለቤተሰቦቻቸው ለወዳጅ ዘመዶቻቸው በሚዲያችን ስም መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ሞት ለየትኛውም የሰው ልጅ የማይቀር ዕዳ ቢሆንም ድንገት ወጥቶ መቅረት ግን ፈጽሞ የማይቀበሉት አስደንጋጭ ሆኗል። አሟሟቴን አሳምረልኝ እንደሚባለውም ሞት የሚያምር ነገር ባይገኝለትም አሟሟት መስመር ሲይዝ ግን መልካምም ነው። እነዚህ ምስኪን ሰዎች ግን ለዚህ አልታደሉም። ኑሮን ለማሸነፍ ደፋ ቀና በሚሉበት ሕይወታቸውም አልፏል። ሕይወትን ለመግፋት በወጡበትም ደማቸው ፈሶ ቀርቷል። ወጥቼ እመለሳለሁ ብለው ካሰቡበት ሳይደርሱ ሰርቼ እገባለሁ ብለው ከወጡበት ተሰናክለው ወደማይቀርበት ሞትም ሄደዋል። በባቡር በደረሰው አደጋም ሕይወታቸውን ያጡ ሰዎች ሞትም እጅግ አሳዛኝ ሆኗል። በድሬዳዋ ደዋሌ ባቡር ላይ በደረሰ አደጋ የ14 ሰዎች ሕይወት ማለፉ ተሰምቷል። በድሬዳዋ ደዋሌ ባቡር ላይ በደረሰው አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳትም ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡርም ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ ላይ በደረሰው አደጋም 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሽኒሌ ወረዳ አስተዳደር ያገኘነው መረጃም ያመለክታል። በአደጋው ከባድ ጉዳት የደረሰባቸው ሰዎችም በሽኒሌ ሆስፒታል ሕክምና እያገኙ ሲሆን የአደጋው መንስኤም በማጣራት ላይ እንደሚገኝም ተገልጿል። እኛም በሚዲያችን ስም ለሟች ቤተሰብ፣ ወዳጅ ዘመዶች በሙሉ መጽናናትን ተመኘን።
ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ